ህብስቱን እርስፎራውን ታቆርባቸዋለህ ወይ? ይህን ሁለቱን ጥያቄ ነው ንገረን። ቴንኪው። ከዛ በኋላ ላይ ሀሳቡ ላይ በደንብ መስጠት ትችላለህ። ደህና ነህ ግን? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። በጣም ደህና ነኝ። ተረጋግተሃል ግን? በደንብ ተረጋጋ፣ ተንፍስ በደንብ እፎይ በልና። እያስተነፈስኩ ነው። ለጥንቁ ጥያቄ መልስልኝ። እሺ ቀለሜ። ይቅርታ ኤርሚያስ፣ የቀረህ ስድብ ካለ ጨርስ። ቆይ ቀለሜ ብለህ ካልክ የእናትህን ምንድነው ፀጉር ሄደህ ቀለም መቀባት ትችላለህ። በስርዓት አክብረህ የምታወራ ከሆነ ታወራለህ። ካልሆነ እየተደማመጠን ሪስፔክት አድርገህ የምታወራ ከሆነ ቀስ ዲበኩሉ ብዬ ነው የማወራ። ደብተራው መተተኛው ዲበኩሉ ብዬ እንጠራ አታስገድደኝ። ኦኬ እኔ እንጠራ። ስትከበር ተከበር። ስትከበር ተከበር። እሺ እንደ ካህን ማለት ነው። ጥያቄ ጠይቁ አይደለ? ኦኬ መታል። ጥያቄውን መልስ። ቤት ከፍቶ እንደማውራት አረባ አስገቡኝ ብለህ ስላልክ ስትርቅ አስገባው ማለት ነው። ቴንኪዩ። ሌሎች ኦርቶዶክሳውያን ካህናት በጣም ይቅርታ፣ ይህን ሰው በእንዲህ አይነት ልክ የማናግረው በመጽሐፈ ምሳሌ ላይ ሰነፍን እንደ ስንፍናው መልስለትም አትመልስለትም ብሎ በሚለው ቃል መልስለት ብሎ በሚለው ቃል ስለሚመጥነው ነው እንጂ አንድን ካህን እንደዚህ ብዬ ተናግሬ አላውቅም። ሌሎች ካህናት በጣም ይቅርታ። ኦኬ በጣም ይቅርታ። ስለዚህ ሰው በጣም ብዙ ጊዜ ታግሼ ነው እንደዚህ ለመናገር የተገደድኩት። ጥያቄው ላይ ትኩረት አድርግልኝ ቀሲስ ዲበኩሉ። እሺ አንደኛ ሌሎች ቄሶች ምንም እኔ እኮ ነኝ እዚህ የማንቀጠቅጣቸው እንጂ ሌላማ ቄስ እኮ የለም። ስለዚህ ተረጋግተህ በደንብ እናወራለን። እኔ መሳደቡን ምናምን ሰዎች ስለሚያውቁ ደወሪ ችግር የለም። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ። መተተኛ ስለሆንክ ጥያቄው ላይ ትኩረት አድርግና እኮ ትኩረት አደርጋለሁ። ሚዩት አታርገኝ። እቤት መጥቼ እንደገና ሚዩት አድርገኝ። ጥያቄው ላይ አውራ እኮ ላወራ ነው እንዴ? ተረጋጋ እንጂ ተረጋጋ። አንተ ተደሰው አይደል? ፋኖ ዲበኩሉ፣ ዘረኛው ዲበኩሉ፣ ጠንቋዩ ዲበኩሉ በላችሁ መጻፍ ትችላላችሁ። መገለጫው ስራው ስለሆነ ማለት ነው። እሺ እኔ ይህን ሰው በማናግርበት መጠን የሌሎች ኦርቶዶክሳውያን ካህናትን እንደዚህ አላናገርም። ችግር የለም። ጥያቄው ላይ ትኩረት አድርግ። መጀመሪያ ተረጋጋ። እኔ እኮ መልስልሃለሁ። መልስ፣ ሌላውን ተውና መልሳት አለ። ተረጋጋ። ተረጋግቻለሁ። መልስ። ቴንክ ዩ። አዎ የቀራችሁ ካለ ከታች ያሉት በርቱ። እኔ ስድብ አልፈራ ማለትም ትምህርት ላይ ስለሆነ ማወራ በትምህርት ወደ ገደለው ይግቡ። እንትኑ ሳይበራቦት እንግዲህ ሁላችሁም አታወሩ። ኦቨሩ ሳይበራቦት ወደ ገደለው ይግቡ። ቆይ ግድ የለም ኦቨር እንደ ቀለሜ ቁጭ ብዬ ሳይሰሩ መብላት ነው የሚሻለው ኦቨር መስራት። እኔ እኮ ካህንም ሰራተኛም ነኝ። ምን ጋይስ ይቅርታ የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። እሺ ወይት አንዴ ቆይ። አንዴ ጠብቆኝ ቄስ ጋር አንዴ እንድገምላቸው። ስብሰባ ስለሚኖራቸው ሁለቱም ሄድ ኦፊስ ላይ ስለሚሰሩ ትልልቅ አባቶች ናቸው፣ ይጠየቃሉ። Sorry. The subscriber you dialed is not answering. ዶክተር ደረጀ አነሱም ኦኬ አንዴ ሌላኛው ደግሞ የእናንተ ወይት
ወንጌላዊ አቤት። እንዴት አደርክ? ኤርሚዬ እንደምናለኝ? ደህና ነኝ ጌታ ይመስገን። ላይቭ ላይ ነኝ ያለሁት። ላይቭ ላይ ሁሉ ትሰማለህ ድምፅ። አንድ ጥያቄ ልጠይቅህ ነው። 700 ምናምን ሰው እየሰማ ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አንድ ሰው እኔ ገስት ላይ ገብቶ ማርቆስ ሉተራዊ የሚባል ሰው ምን አለ? በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከአምስቱ ሶላዎች ውስጥ እኛም ጭምር የምንቀበላቸው አጠቃላይ ፕሮቴስታንት የምንቀበላቸው አምስቱ ሶላዎችን ከነሱ ውስጥ መጽሐፍ ቅዱስ ብቻ ብሎ የሚለውን እኛ መጽሐፍ ቅዱስ ብቻ ብለን ስናምን እንደናንተ እንደ ሌሎቹ ፔንቴኮስታሎች አይደለም የምናምነው። እኛ መጽሐፍ ቅዱስ ብለን ስንል እኛ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያን መጽሐፍ ቅዱስ ብቻ ብለን ስንል ከሌሎቹ ከኢትዮጵያ የወንጌል አማኞች የተቀሩት ሌሎች አብያተ ክርስቲያናት የተለየ ነው። ለምሳሌ እኛ የሉተር ትምህርት አለን፣ ራሱን የቻለ ከመጽሐፍ ቅዱስ ውጭ የሆነ የሉተር ትምህርት አለን፣ በሱ ሁሉ ጭምር ነው የምናምነው አለ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ለአንተ የምጠይቅህ መጽሐፍ ቅዱስ ብቻ ሶላ ስክሪፕቸራ ብቻ ስትል ሙሉ ወንጌልና ቃለ ሕይወት መሰረት ክርስቶስ ሌሎቹም መጽሐፍ ቅዱስ ብቻ ብሎ የሚለውን አምስቱ ሶላዎችን ከምንቀበልበት የተለየ ነው የምንቀበለው። አንተ ቤተክርስቲያኒት ውስጥ አሁን ጭምር ሪሰንት የምታገለግል ወንጌላዊ ስለሆንክ ንገረን ሲዝ ይላሉ ሰዎች። አጭር አድርገህ። በጣም ይቅርታ ግን። እሺ፣ እግዚአብሔር የተባረከ ይሁን። ሉተር መጽሐፍ ቅዱስ ብቻ ከማለቱ በፊት እምነት ብቻ ጸጋ ብቻ ነበር ያለው። ለዛ እምነት ብቻ ጸጋ ብቻ ለሚለው ክርክር ምላሽ በአንድ ጊዜ አይደለም እነዚህን ያዋቀራቸውና ቢያንስ ወደ 10 ዓመት ውስጥ እምነትና ጸጋ ብቻ በሚል ነው። ከዛ 3ኛ ላይ መጽሐፍ ቅዱስ ብቻ የሚለውን አመጣ። መጽሐፍ ቅዱስ ብቻ የሚለውን ሉተር ሲያመጣ እኛ የምናምነው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ራሱ ሉተርም ራሱ መጽሐፍ ቅዱስ ብቻ ስላለ የሉተር አስተምሮ ራሱ መጽሐፍ ቅዱስ ብቻ በሚለው ይመዘናል። ሉተር የማይመዘን አይደለም። በዚህ መጽሐፍ ቅዱስ ብቻ በሚለው አስተምሮ የማይመዘን አካል የለም። አጠቃላይ የወንጌል አማኞችን ደግሞ እነዚህ አምስቱ ሶላ የምንላቸው አንድ ላይ የሚያግባቡን እንጂ አይለያዩንም። እነዚህ አምስቱ ሶላዎች እኛን ከካቶሊክ እና ከኦርቶዶክሶች ከወንጌላውያን አማኞች ውጪ የምንለይበት እንጂ ፔንቴኮስታል፣ ሉተራውያን፣ አርሜን እየተባለ የምንለያይበት አይደለም። ይበልጥ አንድ በድነት ትምህርት ጥላ ውስጥ የገባንበት ነው እነዚህ አምስት ምሰሶዎች እና ይሄ አሁን አለ ያልከውን አልቀበለውምም፣ እንደዚህ ማናንጸባርቅም። ከፔንቴኮስታል ጋር አብረን ህብረት እያደረግን የምንኖርበትም በእነዚህ አምስቱ ሶላ ፒላር ምሰሶዎች ነው ብዬ ነው ማምነው። የምታገለግልበት ኮልፌ መካነ ኢየሱስ ቤተክርስቲያን ነው አይደል? አሁንም ጭምር ወንጌላዊ የምታገለግለው? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አዲስ አበባ ሲኖዶስ ኮልፌ ማህበረ ምዕመናን። ሄጎ ቴንክ ዩ ወንጌላዊ፣ ተባረክ፣ ጸጋ ይብዛልህ። ሚዩት አድርግ እባክህ። ወፍ ዘራሽ ሰው አሁን አንፈልግም። ወንጌላዊ ቴንክ ዩ። እሺ ሚዩት አድርግ ወንድም አለ ፌክ ነው እንደዚህ። ማርቆስ ሚዩት አድርግ። አትጠይቅም አልተባልክም። ሚዩት አድርግ። ወፍ ዘራሽ አጋንንት ገጣጥሟችሁ እዚህ ሶሻል ሚዲያ ላይ እየመጣችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን እኔ ባለሁበት ስሟን ስታጠለሽ ዝም ብዬ አላይም። ሄድ ኦፊስ ደወልኩኝ። አድምጥ። ሚዩት አድርግ። ገና ሌላ ሰው ጋር ደውላለሁ፣ ሌላ አገልጋይ ጋር። ሚዩት አድርግ። ከዚህ በኋላ ከከፈትክ እኔ ሳልፈቅድልህ ከከፈትክ እታች አውርዱት። ይህን ቀጣፊ ማለት ነው። በታች ትወርዳለህ። በክብር እንግዲህ ወንድማችን ብለህ ስናወራ ካልሰማህ አንድ ሌላ አገልጋይ ጋር ደውላለሁ። ኦኬ፣ ወንጌላዊ ናቲ ጋር ደውላለሁ። እሱ ጋር እንዲነጋገር አላደረክም። በታች ውረድ። ካልተኛ ናቲዬ ጋር ደውለታለሁ። እኔማ ገና በየቸርቹ እየደወልኩ ነው የማስመሰክርባቸው እነዚህን ወፍ ዘራሾች ማለት ነው። ናትዬ ካልተኛ ያነሳዋል።
አሜሪካ ስለሆነ ሌሊት ነው፣ ግን ጥሩ ሰዓት አይደለም። እሺ ናቲ አነሳም የመካነ ኢየሱስ ቤተክርስቲያን አገልጋዮች የሆናችሁ ሰዎች ካላችሁ አገልጋዮች ማለት ነው አገልጋዮች ያላችሁ ሰዎች ካላችሁ መምጣት ትችላላችሁ እዚህ አይ ቲንክ ሶሪ እሺ ካዮሽ ለምሳሌ ኤርሚዬ አሁን ወንጌላዊ አብዱሰላምን ታውቃለህ አይደለ? አብዱሰላም አውቀዋለሁ። እሱም እሱ አሁን ማንን ታገኛለህ መሰለህ? ሪቨራንድ ፍቃዱ ቤኛ አሁን የሲኖዶሱ አጠቃላይ እንደ ኢትዮጵያ ጸሐፊ ያሉ ወጣቶች ትምህርት ላይ ደግሞ ቄስ ፍቄ የሚባለው ነው። ቄስ ፍቄ አዎ፣ እሱን አንድ ስኬጁል አድርግና እንዲሰጡ። እሱም እኮ መጥቶ አድበስብሶት ሄደ ባለፈው የሆነ ቦታ ላይ ተጠይቆ። አይደለም ኤርሚ፣ እሱ አይደለም ማለት ነው። እሱ አይደለም ፍቃዱ ቤኛ፣ ሪቨራንድ ቄስ ፍቃዱ ቤኛ ናቸው። ቄስ ፍቄ የሚባለው የሉትራኑ አሁን ወጥቶ ቸርች የከፈተው እሱ አይደለም፣ ሌላ ነው። ወንድም ባገኙ ደሳም አለ። እነሱን አንድ ሀብታ ፕላን አድርግና እዚህ ጋር አንተ ጋር ገስቲምቱና ያለው አቋም እነሱ መናገር ማስተማር፣ ጥያቄ ያለው ሰው ደግሞ መጠየቅ ይችላል ማለት ነው። ጊዜ ካላቸው የአብዱሰላምን ስልክ ታውቀዋለህ? ችግር የለም፣ እሱ ይቀበላል። አብዱሰላም እዚህ ቲክቶክ ላይ ያለው ነው። ልላክልህ? ላኪልኝ፣ አሁን ላኪልኝ። እሺ ተገኔ አቋም እነሱ መጥቶ መናገር ይችላሉ ኤርሚዬ፣ እንጂ አሁን እነዚህ ቲክቶክ ላይ የሚሮጡት ባይዚ ስም ማበላሸት እና በቃ ሂሊ ውስጥ ገብቶ ተቃራኒ ለመሆን ገበያ ለመሰብሰብ ፎሎዌር ለመሰብሰብ ነው እንጂ አሁን የቸርቿን አቋም ማቁም ውስጥ ትምህርቷ ማቁም ኢቭን ምንም ቸርች ራሱ ሄዶ የሚያውቁ አይመስልኝም ማለት ነው። ስለዚህ ወደ ሌላ ቢሽሽቅ ምናምን እያረጉ ነው። ይሄን ማወቅ አለባችሁ ባይ። ቴንክ ዩ ወንድማት። እሺ አንዴ ጠብቁኝ፣ ቆይ ቴንክ ዩ እትዬው ተባረኪ። ወንጌላዊ እንዴት ነህ? ሰላም። በድምፅ አወቀች። ደህና ነን ጌታ ይመስገን። 754 ሰው ላይቭ ላይ እየሰማን ነው፣ እኔንም አንተንም። ለኤርጀንት ጉዳይ ነው የደወልኩትኝ። ወንጌላዊ ሴን ጋር ደውዬ ነበር፣ እነ ዶክተር ጋር እነ ዶክተር ቀይስ ደረጀ ጋር እነ ዶክተር ላሊሴን ጋር ደውዬ አላነሱም፣ ቢዚ ስለሚሆኑ እነሱ ትልልቅ አባቶች ናቸው። ቤተክርስቲያን ወንጌላዊት መካነ ኢየሱስ ቤተክርስቲያንን የሚመለከት አንድ ጥያቄ እዚህ ሶሻል ሚዲያ ላይ ያለውን ነገር ታውቀዋለህ? ያው የምታውቀው ነው። ምን አለ አንድ ማርቆስ የሚባል ሉትራዊ ነኝ ብሎ የሚል የሾኔ መካነ ኢየሱስ ቤተክርስቲያን አባልና እዛ በጸሎትና በኳየርነት አገለግል ነበር ብሎ አለ። የት መካነ ኢየሱስ? ሾኔ ሾኔ የሚባለው ደቡብ ላይ ማለት ነው። ወላይታ ውስጥ ኖ ሾኔ ወላይታ ውስጥ ማለት ነው። እግረ መንገድ ስሙን የያዘው ጽፈን እዛ እንጠይቃለን። ኦኬ ምን አለ? እዚህ እየተነጋገርን ባለንበት ሰዓት ላይ ስለ 5 ሶላዎች ተነሳና ያወራን እያለ እኛ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሆሳና ነው ሀዲያ ነው? እሺ ሆሳና ሀዲያ። እሺ ሾኔ እዛ ነው ሀዲያ። እሺ ቴንክ ዩ አስተካክለውልኝ ሆሳና። ኦኬ እና ቴንክ ዩ ወገኖች። ባይ ዘ ዌይ ከዛ መካነ ኢየሱስ ቤተክርስቲያን አገልጋዮች የምታገኙ ከሆነ አሁኑኑ ደውሉልኝ። ከሆሳና አለፍ ብሎ ከሆነ የምታውቋቸው እዛ ያላችሁ ሰዎች ከዛ የምትሰሙ ካላችሁ አሁኑኑ ደውሉልን። ኦኬ ሀዲያ ውስጥ ማለት ነው ሆሳና። ኦኬ ምን አለን? 5 ሶላዎችን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኛ 5 ሶላዎች ውስጥ ያለውን መጽሐፍ ቅዱስ ብቻ ብለን ስንል አለ ወንጌላዊ። ልብ በል ስማ፣ 750 ሰው እየሰማ ስለሆነ ማለት ነው እንድትመልስልን። መጽሐፍ ቅዱስ ብቻ ብለን እኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስናምን እንደናንተ አይደለም የምናምነው አለ። እንደማ ስንለው እንደናንተ። እኛ እኮ ፔንቴኮስታል ነው የወንጌላውያንን ብለን ስንለው አዎ እንደናንተ አይደለም የምናምነው አለን። ታዲያ እንዴት ነው የምታምኑት ብለን ስንለው እኛ መጽሐፍ ቅዱስ ብቻ ብለን ሳይሆን የምናምነው የሉተርን መጽሐፍቶች አሉ፣ ሉተርን ብለን ነው የምናምነው አለ።
የትኛው ማህበር ምን ወንጌላዊ አንተ አሁን ያለባት የምታገለግልባት ጉለሌ አይደል? እኔ ጉለሌ አፋን ኦሮሞ ቻላ ኢቢሲ ቲዩ ላይ የኢቢሲ አዲሱ የኢቢሲ ማዕከል ኢትዮጵያ ብሮድካስት ኮርፖሬሽን ፊት ለፊት ላይ መከላከያ ካምፑ ጎን ያለው በግዙፍ ህንፃነት የሚታወቅ ነው። እዛ ጋር በኦሮምኛ ቋንቋ አገልግሎት የምትሰጠው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እዛ በወንጌላዊነት የምታገለግለው። አሁን እሱ ላለው እኛ መጽሐፍ ቅዱስ ብቻ ብለን ስንል ከአምስቱ ሶላዎች ወንጌላውያን ቤተክርስቲያናት ፔንቴኮስታሉ ማለት ነው፣ ሌሎችም አጠቃላይ መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ ስትል እና እኛ መጽሐፍ ቅዱስ ብቻ ብለን ስንል ልዩነት አለው። እናንተ የሉተር ብሎ የሚል የምትቀበሉት ሌላ መጽሐፍት አለ ማርቆስ እንዳለው። እኛ የምናምነው መጽሐፍ ቅዱስ ብቻ ነው። ከዛ ውጭ ደግሞ የመካነ የሉተራን ትምህርቶች እንቀበላቸዋለን። ትምህርቶቹን ግን እንደ መጽሐፍ ቅዱስ ሳይሆን ከመጽሐፍ ቅዱስ የተወጣጡ የእግዚአብሔር ቃል ላይ የተመሰረቱ ትምህርቶች ናቸው ብለን ነው የምንቀበለው። ከመጽሐፍ ቅዱስ የተውጣጡ መሰረታቸውን የእግዚአብሔር ቃል ያደረጉ ልክ አሁን እንደ ማንኛውም ቤተክርስቲያን የዶክትሪን መጽሐፍ እንደሚባለው አሁን እኔ ላይ እያየኋቸው ነው። አሁን ነው እንዳያየው መጽሐፋችን ባሳየ መጽሐፋችን ምንድን ነው የሚለው በተለይ መጽሐፈ ስምምነቱን ካየ ለምን ከፍቻ አላታ የመጽሐፍ ስምምነቱ መግቢያው ላይ እንደዚህ ይላል። ይህ መጽሐፍ ይላል የመጽሐፍ ስምምነቱ ማለት ነው። ወላ ኮንኮርዱ ሁሉንም ካሳየው በተለይ ዶግማቲክ የሆኑ መጽሐፎች ካቴኪዝሙ ሁሉም እያየን ከመጣን ምንድን ነው የሚሉ ይሄ መጽሐፍ ከእግዚአብሔር ቃል የተወጣጣ የቤተክርስቲያን ትምህርት እንደሆነ እናምናለን ይልና ባስፈለገ ጊዜ ይላል እንደ መጽሐፍ ቅዱስ ሊታረም ይችላል ይላል። ሰው መጽሐፍ ቅዱስ የማይታረም ሲሆን ይሄ የሚታረም ሊስተካከል የሚችል ስለሆነ ፍጹም ከቻልክ ወንጌላዊ ግባ እያሉ ነው። ትመጣለህ? ያው በቃ ላኩል እንዳው ና ያ ቴንክ ዩ ያ በቃ የለዝጋው ቴንክ ዩ ያ ቴንክ ዩ ያ ሄጎ እንግዲህ ከምንጩ ከቤተክርስቲያኒቱ አገልጋዮች ማለት ነው። እንደውም ያው አስተራይም መጣ ከቤተክርስቲያኒቱ አገልጋዮች ቤተክርስቲያኒቱ ውስጥ ከሚያገለግሉ አገልጋዮች ስሙ እና እነዚህ ወፍ ዘራሽ ሉተራውያንን ብለው የሚሉ ቲክቶክ ላይ የሚሉትን ስሙ። ኦኬ ወንጌላዊ እንኳን ደህና መጣ። ቀጥል እዛ የጀመርከው። እሺ አሁን መጥቻለሁ። እሺ ኦኬ ትልቁ ላይ ላይ ወንጌላዊ የምትከፍተው አለ ቪዲዮ እኔ ገባሁኝ። አሁን ቪዲዮ የምትከፍተው ካለ ትልቁ ላይ እናደርጋለን። ቪዲዮን ከፈትኩት መጽሐፉን መታየት ስላለበት ይኸው ካሜራውን አዙረው። ይሄ የመካነ ኢየሱስ መጽሐፍ ስምምነት ነው። ኦኬ አማርኛችን ላሳያችሁ። ሌሎችም የሉተራን ማንነት መለያዎቹን ካቴኪዝሞቹን ሁሉም ስታይ አንድም እንደ መጽሐፍ ቅዱስ ነኝ አይሉም የሚሉት ይልቁንስ ላሳያችሁ። ካሜራውን ፍሊፕ አድርገውና አዙረው። ይሄኛውን ከፊት ለፊት ላይ ልክ በእጅ መሬት ላይ እንደሚታየው ማለት ነው። እንዲህ ፍሊፕ አድርገው ካሜራው። ኖ እኔ አሁን እዚህ ጋር ስገለብጠው የኔን ቆይ እንደዚህ ላድርገውና ላሳይ። ቆይ አንዴ ጠብቀኝ ወንጌላዊ። ከእንትን ላይ ስለገባው ከኮምፒውተር ላይ ልክ ነው እንዴ? ሞባይል ላይ መግባታችን ሞባይል ላይ በእጅ እያወራሁ ነው በዛ የገባው ሞባይሉ ላይ መግባታችን። በነገራችን ላይ እኛ ከመጽሐፍ ቅዱስ እኩል የሚሆን አንድ መጽሐፍ በታሪክ መሀልም የለም፣ ወደፊትም አይኖረንም። እነዚህ የሉተርን አስተምሮ የያዙ መጽሐፎች በሙሉ ካየሃቸው ራሳቸውን የሚሉ አሉ። ከመጽሐፍ ቅዱስ የተወጣጣ የእግዚአብሔር ቃል ላይ የተመሰረቱ ትምህርቶች የሉተራን ማንነት መለያዎችም ጭምር በሙሉ ከዛ የተወጣጡና የተገኙ ግን አስፈላጊ ሆኖ በተገኘ ጊዜ በእግዚአብሔር ቃል ሊታረሙ የሚችሉ ይላሉ። ለዚህ ነው አንዳንድ ነገሮች በካውንስሎቻችን እነዚህ ነገሮች ትክክል አይደሉም እያልን በየጊዜው እየታረሙ የመጡት። ለምሳሌ በኮንኮርድ ውስጥ ስለ ካሪዝማቲክ እንቅስቃሴ የተጻፈ የተቀመጠ አንድም ትምህርት የለም፣ አንድም ማጣቀሻ የለም ስለ መንፈስ ቅዱስ እንቅስቃሴ የሁሉ አገልግሎት። ግን መካነ ኢየሱስ ከዛሬ 50 ዓመት በፊት በጉባኤ ወስና ተቀብላለች እንደ እግዚአብሔር ቃል ነው ብላ። ዛሬም ስህተት ሆኖ የተገኙ ነገሮች ካሉ ነገ ይታረማሉ እንጂ ከነስተታቸው ከእግዚአብሔር ቃል ጋር ተቃራኒ ሆኖ
አይቀመጡም። የእግዚአብሔር ቃል ተቃራኒ የሆነ ነገር ሁሉ ይታረማል። እንደዛ ነው የምናምነው። ለምሳሌ መጽሐፍ ስምምነት መግቢያ ላሳያችሁ። ወንጌላዊ ከሰማህን በሞባይልህ ላይ መግባት ትችላለህ። በሞባይልህ ላይ ገስት ላይ መግባት ትችላለህ። በቃ ከኮምፒውተሩ ውጣና በሞባይልህ ላይ ባለው ቲክቶክ አፕሊኬሽን ና ገስት ላክልኝ። ከዛ ሞባይሉን ፍሊፕ አድርገው ካሜራውን መጽሐፉን እዛው ጋር በደንብ ታሳየናለህ። ልብ በሉ እነዚህ ቲክታክ ላይ ያሉ ወፍ ዘራሽ የሆኑ መካነ ኢየሱስ ና ሉተራውያን ነን ብለው የሚሉ ግልቦችን አይደለም የምንሰማው እኛ። ቤተክርስቲያን ውስጥ የሚያገለግሉ አሁን እያገለግሉ ያሉ ወንጌላውያንም ቄሶቹን ነው የምንሰማው። ኦኬ። ስለዚህ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ለማስመታት ይሄን ያህል ርቀት እየሄዱ ያሉ ሰዎችን ከቶ ለቀን ልንገዛላቸው አይገባም ወገኖች፣ ልብ በሉ። በፍጹም በፍጹም። እሺ ወንጌላዊ በዚህኛው ላስወጣህና በዛኛው ግባ። ኦኬ። የዛሬው ጥያቄያችን ሉተራውያን በኦርቶዶክሳውያን ውስጥ ተጠይቁ። ኦርቶዶክሳውያን ሉተራውያኑ ወገኖቻችን ድነዋል? 90 ነው 98 ነው 95 በመቶ ከኛ ጋር ነው የሚመሳሰሉት ብሎ ያለው ዲበኩሉ ድነዋል ብለህ ትላለህ ወይ ሉተራውያን ወገኖቻችንን? እንደዚሁም ደግሞ ለሉተራውያኑ ኦርቶዶክሳውያን ድነዋል ወይ ብላችሁ ትላላችሁ ብለን ስንል ማርቆስ አወድነዋል ብሎ ላለው አለ። ካዮ እዚህ ጋር አለ ወንድማችን ማለት ነው፣ አገልጋይ የሆነ ካዮ ደሳለኝ አልዳኑ መዳን ስለሚያስፈልጋቸው ወንጌል እንሰብካለን ብሏል። ወንጌላዊ አብዱል ሰላም ባለፈውም እንደዚሁ ብለዋል። 10 አይንም ጠይቀዋለሁ። ኤፍኤም እዚህ ያለ መካነ ኢየሱስ የነበረ ማለት ነው። አሁን ሙሉ ወንጌል ቢሆንም ማለት ነው። ኦኬ ልብ በሉ። አሁን ካሜራውን ፍሊፕ አድርገው ወንጌላዊ ወደኋላ ካሜራውን አዙረው ወደኋላ አለች። ካሜራ ፓርት አያታለህ አይደል? ወደ መጽሐፍ ላይ ማይክን ክፈተው፣ ወደ መጽሐፍ ላይ አዙረው። አዎ እንደሱ አድርገህ መጽሐፈ ስምምነትን ኮርኮንዶስ ላይም ያለውን በሙሉ እኛ መካነ ኢየሱሶች ምንድነው መጽሐፍ ቅዱስ ብቻ ብለን ስንል እነ ሙሉ ወንጌልና ሌሎቹ አብያተ ክርስቲያናት ሶላ ስክሪፕቸራ ብለው እንደሚሉት አይደለም ያልነው ብሏል። እዚህ 700 ምናምን ሰው እየሰማ ለዚህ ነው ቢሮም ላይ የደወልኩት፣ አንተም ጋር የደወልኩት፣ ወንጌላዊ ሴንም ጋር ደውያለሁ፣ ናትዬም ተኝቶ ነው መካነ ኢየሱሶች ጋር የደወልኩት። ለዚህ ነው። ቴንኪው። ቀጥል። አሁን ወንጌላዊ ማይክ የሚውጥ ነው፣ ክፈተውና ቀጥል። እሺ በሻንዲ ስሙ ማለት ደብተራው ዲበኩሉ ስማ፣ በመተትህ ገዝተህ ያስካቸው ጥቂት ሉተራውያን የሚነዱልህ እነኚህ እንደ አጋንንት ፈረስ የምትጋልባቸው ጥቂቶች ስላገኘህ እሽኮሎሌ ብለህ ነበር አይደል? እንደዚህ ነው ውሃ የምቸልስበት ማለት ነው። ሄድ ኦፊስ ገና ደውዬ ቄሶቹን ጭምር ነው ማመጣው፣ ቄሶቹን ጭምር። ምክንያቱስ ይሄ መተተኛ ሰውዬ የሚመሰክርላት መካነ ኢየሱስ ሳትሆን እኛ ምን መሰክርላት መካነ ኢየሱስ ነች ያለችው። መካነ ኢየሱስ የኔ ናት፣ የኔ ናት። ያው ወንጌላውያኑ የቤተክርስቲያኑ ውስጥ ደሞዝ እየተከፈላቸው ቤተክርስቲያን አውቃቸው የሚያገለግሉ ሰዎች ናቸው እየተናገሩ ያሉት። የወፍ ዘራሽ የቲክቶክ ላይ ባልቴቶች ያወሩትን አይደለም የምንሰማው። ቴንክ ዩ። ወንጌላዊ ቀጥል። በመጀመሪያ መጽሐፈ ስምምነት መነሻው የእግዚአብሔር ቃል እንጂ መጽሐፈ ስምምነት በራሱ የእግዚአብሔር ቃል አይደለም። ከእግዚአብሔር ቃል የተወጣጣ ትምህርት ነው። ይሄ ከእግዚአብሔር ቃል የተወጣጣ ትምህርት እንደሆነ መጽሐፉ ስለራሱ ይናገራል። ከመቼ ጀምሮ እንዴት እንደተጠረዘ እንዴት ትምህርቱ እንደተዘጋጀ የሚያወራውን ክፍል ላሳየ። ይሄ የመጽሐፈ ስምምነት ነው ወይም ቡክ ኦፍ ኮንኮርድ የምንለው ማለት ነው። ይሄኛው መጽሐፍ በተለይ እንዴት እንደሚይዘው እዚህ ጋር መብራቱ ትንሽ ኦኬ። ለማንኛውም መጽሐፍ ስምምነት ዳውንሎድ አድርጋችሁ ማየት ትችላላችሁ። ሶፍት ኮፒውን በውስጥ ልክላችኋለሁ ወይም በደንብ ለእነ ኤርሚ። መጽሐፉ መግቢያ ላይ ከእግዚአብሔር ቃል ተውጣቶ የተገኘ ትምህርት መሆኑን የሰት ትምህርቶች ወንጌላ አንዴ ቆይ። ኤፍ ያለህ አይ ቲንክ ደቆኛል ብለህ ስለነበር ተኝተህ ከሆነ ሰው ላስገባ ነው። ኤፍ ያለህ ኤፍሬም አለህ?
እሺ ደክሞኛል ስላለ ተኝቶ ሊሆን ይችላል። ላስወርደው። ኦኬ ይቅርታ ጋር ወንጌላዊ ቀጥል። መጽሐፉ ከመጽሐፍ ቅዱስ የተወጣጣ ትምህርት እንጂ በራሱ መጽሐፍ ቅዱስ አይደለም። በመጀመሪያ ደረጃ መጽሐፉ የተዘጋጀው እዚህ ጋር እንደምታዩት በ16ኛ ክፍለ ዘመን የሆነ እዚህ ጋር በ16ኛው ክፍለ ዘመን ማርቲን ሉተር ከታድሶ እንቅስቃሴው ጋር በተያያዘ ከዛ በኋላ የተጻፈ መጽሐፍ ነው። እነዚህ መጽሐፎች የእግዚአብሔር ቃል አይደሉም፣ ከእግዚአብሔር ቃል የሆኑ ትምህርቶች ናቸው። የሉተራዊ ማንነትን እያነሳን ስመጣ መጽሐፍ ስምምነት ጋር ስመጣ መጽሐፍ ስምምነት የማይታረም ወይም ስህተት የሌለው አይደለም። ይሄንን ደግሞ ስህተት የሌለው ካል ምን ሊሆን ነው? ኢንፋሊብል ነው የሚሆነው፣ እንደ እግዚአብሔር ቃል ነው የሚሆነው፣ እንደ መጽሐፍ ቅዱስ ነው የሚሆነው። ከእግዚአብሔር ቃል የሆነ ትምህርትና የእግዚአብሔር ቃል መሀል ያለ ልዩነት ሁላችንም እናውቃለን። ከእግዚአብሔር ቃል የሆነ ትምህርት የቤተ ክርስቲያን ትምህርቶች ናቸው። እነዚህ ትምህርቶች ከመጽሐፍ ቅዱስ ነው የሚወጡት፣ በሰው ነው የሚዘጋጁት። መጽሐፍ ቅዱስ ግን የእግዚአብሔር ቃል ቀጥታ በእስትንፋሰ እግዚአብሔር ያለበት ብለን እናምናለን። ይሄኛው መጽሐፍ ቅዱስ አይደለም፣ ከመጽሐፍ ቅዱስ የተወጣጣ መጽሐፍ ነው። ካቴኪዝሙም ጋር ስመጣ በውስጡ የያዘውን ትምህርት ታውቃላችሁ። ካቴኪዝሙም መጽሐፍ ቅዱስ አይደለም፣ ከመጽሐፍ ቅዱስ የሆነ ትምህርትን በውስጡ የያዘ ነው። ይሄ ስሞል ካቴኪዝም ነው፣ ላርጅንም አሳያችኋለሁ። ሁሉ ነው። እነዚህ መጽሐፎች በውስጣቸው ምንድን ነው የያዘው? ሴክሽናቸውን ስናይ 10ቱን ትእዛዛት ከነማብራሪያው የሚያስተምር በመጀመሪያ መጽሐፉ ማለት ነው። ከዛ ይሄ ክሪዶቹ ማነው የሃይማኖት መግለጫዎቹ የያዘ ነው። ይሄ መጽሐፍ የጌታ ጸሎትን የያዘ ነው። እንደዚህ ትምህርቶችን የያዘ ነው። ከዛ አልፈን ስመጣ እኛ ጋር ሌላው ይሄ ነው። የሉተራን ማንነት መለያ ምልክቶች ሉተራውያን ይሄ የሉተራውያን የተለያዩ ቤተክርስቲያን ውስጥ ያሉ እንቅስቃሴና ትምህርቶች በሙሉ በውስጣቸው ያለ ነው። ይሄ ውጭ የታተመ እንዳልሆነ መጽሐፍ ቅዱስ ዋና ቢሮ ማተሞች ያሉበት ነው። ሁሉ ለህዝቡ ከማደላችን በፊት እነዚህ መጽሐፎች ሁሉ ምንጫቸው መጽሐፍ ቅዱስ የሆኑ ግን መጽሐፍ ቅዱስ ያልሆኑ ናቸው በራሳቸው፣ ወይም ስህተት የሌለባቸው አይደሉም። ለምንድነው ስህተት የሌለባቸው አይደሉም የምንለው? መጽሐፉ ስህተት የለበትም የምንለው መጽሐፍ ቅዱስን ነው። እነዚህ ሰዎች ስላዘጋጇቸው መጽሐፎቹ ስህተት ሊኖራቸው ይችላል። ይሄንን ነው የምለው ባጭሩ። በቃ ያ ሰው ጥራና ከዛ በኋላ እነዚህ መጽሐፍ ከመጽሐፍ ቅዱስ እኩል ብለን እንቀበላለን ካለ ከዛ እናያለን። መጽሐፉ በመጽሐፍ ቅዱስ የበላይነት ስር ነው የምኖረው ነው የሚለው። በሱ ስር ነው የምተዳደረው ይላል። እሱ ሊያርመኝ ይችላል ይላል። ጥሩት ልጁን ይገባል። በጣም እናመሰግናለን ወንጌላዊ። እነዚህ መጽሐፎች እሺ አስተራይ በጣም አመሰግናለሁ። መካኒሱን አይደለ ወንጌላዊ አንተ? አዎ እኔ መካነ ኢየሱስ ወንጌላዊ ነኝ። አስተራይ ነው። በቤተክርስቲያን የሙሉ ሚዲያ አገልጋዮች ናቸው የተሰበሰቡት። ልብ በሉ። ኦኬ እሺ ዳዊት ኤኒሃው እኔ በጣም እውነት ለመናገር ሰዎቹ ደውለው ነው እንደዚህ እየተባለ ነው። ርዕሱንም አላወኩም እውነት ለመናገር ካስገባይ በኋላ ነው ያወኩት ርዕሱን ራሱ ሰዎች ደውለው የትኛው አጥቢያ እንደምታገለግልም አጥቢያ ነገርን ማህበረ ምን ወንጌላዊ። እሺ ግን በሴፍቲ ሲባል ባይሆንም ግን በቃል ነገር ችግር የለም አውቀዋለሁ። እና ኤኒሃው እኔ መካነ ኢየሱስ ቤተክርስቲያን አገልጋይ ነኝ፣ ወንጌላዊ ነኝ። ስለዚህ አስተማሪ ነኝ ማለት ነው። ማለት ይሄንን አሁን እነሱ የሚሉትን ሁሉ በሙሉ ሰዎች ከየትኛውም አብያተ ክርስቲያናት ኢቭን ሲመጡ ወደኛ አባል ለመሆን ሲመጡ የምናስተምራቸው እንዴት ሴሌክቲቭ አድርገን እንደምናስተምር ቅዱሳት ምስጢራትን ብቻ ነው የምናስተምር። ለምሳሌ አንድ ከወንጌላውያን አብያተ ክርስቲያናት የሚመጣ ወደኛ በስራ ምክንያት በተለያየ ምክንያት ወደኛ ጆይን ማድረግ ሲፈልግ እኛ የምናስተምረው ብዙ ከመጀመሪያ ትምህርት ጀምረን አይደለም ሲጀመር ማለት ነው። ሁለቱን ቅዱሳት ምስጢራት የምንላቸው አሉ፣ ምስጢረ ጥምቀትና ምስጢረ ቁርባንን ማለት ነው። ከሱ ውጭ የምናስተምረው ነገረ ድነት ሌላ የምንጨምርበት ኢምፖዝማን የምናደርገው እሱ የማያውቀው ያልዳነ የሚያጠራጥረው ደግሞ እኛ ጋር መጥቶ ያንን ፉልፊል የሚያደርግበት በጭራሽ ምንም አይነት ነገር የለም። ግን ምስጢራት ሁለቱ ምስጢራትን ግን እናስተምራለን። አንድ ሰው ወደኛ ቤተክርስቲያን ሲመጣ ማለት ነው።
ከኦርቶዶክስ ሲመጣ ግን ሙሉ ትምህርት ነው የምናስተምረው። ሙሉ የመዳን ትምህርት ነው የምናስተምረው ከመጀመሪያ ጀምረን ማለት ነው። ቅድመ እምነት ማጽኛ የሚባል አለ። ቅድመ እምነት ማጽኛ ከመጀመሪያ ጀምሮ ድነት እንዴት አይነት እንደሆነ ድነት እንዴት እንደምንረዳው እኛ በአራት ከፍለን እንደምናይ ወይም ልደት፣ ጽድቅ፣ ቅድስናና መክበር የሚል እነዚህ ትምህርቶችን በደንብ አድርገን እናስተምራለን። ስለ ነገረ ድነት ወንጌላዊ ለምን ከኦርቶዶክስ መጡትን ከስር መሰረቱ ጀምሮ ነገረ ድነትን የምታስተምሯቸው እንደ ዳሩ ስለማታምኑ አይደል? ከስር መሰረቱ ጀምረን ነው ድነትን የምናስተምራቸው። ለምን እንደ ዳሩ ስለማታምኑ? ስላልዳኑ አልዳኑም እንዴ? ከዳኑ ለምን? እኔ ኦርቶዶክስ ነበርኩኝ እኮ ከዳኑ ለምን እዚህ መምጣት አስፈለገኝ? ሰፊ ህዝብ አለኝ፣ የማገልገል እድሉ ነበረኝ። ለምን ወደዚህ እመጣለሁ? ስለ ዳንኩ ነው። ዳግም ተወልጄ ነው ወደዚህ ህብረት የተቀላቀልኩት ማለት ነው። ስለዚህ ሲመጡ መሰረታዊ ትምህርት ነው የምናስተምራቸው። መሰረታዊ ትምህርት ሚንስ ነገረ ድነት በደንብ አድርገው ነው የምናስተምራቸው። ስለ ክርስቶስ ማንነት በደንብ አድርገን እናስተምራለን። ትምህርተ ስላሴ እናስተምራለን። ሌሎችንም በአጠቃላይ ነገረ ድነት አጠቃላይ ትምህርቶችን እናስተምራቸዋለን። ምክንያቱም ስላልዳኑ ማለት ነው። ወይም የዳኑበትን እምነት በደንብ እንዲያረጋግጡ እናስተምራለን። ቅድመ እምነት ማጽኛ የሚባል አለ። ቀጥሎ ደግሞ ቅድመ እምነት ማጽኛን ከጨረሰ በኋላ እምነት ማጽኛ የሚባል አለ። እምነት ማጽኛ ላይ አጠቃላይ ትምህርቶች እነዚህ የክርስትና ትምህርቶች የምንላቸውን ወይም ደግሞ ካቴኪዝም፣ ስሞል ካቴኪዝም፣ ክሪድስ እና ኮንፌሽን የሚሉትን በአጠቃላይ ይሄንን የመካነ ኢየሱስን ለየት የሚያደርጋትን ትምህርቶችን እናስተምራለን እንጂ ነገረ ድነትን እናስተምራለን። እና በጣም በሚገርም ሁኔታ እኔ አሁን አንተ ስትናገር ኤርሚ እንደሰማው መጽሐፍ ቅዱስ ብቻ ብለን ስናምን እኛ እኮ መጽሐፍ ቅዱስ ስንል ስሞል ካቴኪዝም ላርጅ ካቴኪዝምም ይሄ እሱንም ጨምረን ነው እንጂ መጽሐፍ ቅዱስ ብቻ ማለታችን አይደለም። አረ በጌታ በኢየሱስ እነኚህ ሰዎች ወይ ደግሞ የማናውቀው ሌላ መካነ ኢየሱስ መስርተዋል እንዴ? እንዴት ነው የሚያወሩት? ወደ አቅላቸው ለምን ወደ ህሊናቸው ለምን አይመለሱም? እኛ እነኚህ መጽሐፍ ወንጌላዊ አብዱ ሰላምም እዚህ ስላላችሁ እናንተ የቤተክርስቲያኒቱ አገልጋይ የእናንተ ቤተክርስቲያኒቱ አገልጋዩ ስለሆናችሁ ሄድ ኦፊስ ላይ ደውያለሁ። ዶክተር ደረጀም ጋር ዶክተር ላሊሴም ጋር ማለት ነው አወራቸዋለሁ በውስጥ ይሄንን ጉዳይ እዚህ ቲክቶክ ላይ ይሄው ዲበኩሉ እዚህ አለ። በዲበኩሉ የሚመራ ሉተራውያን አሉ። ወፍ ደራሽ የሆኑ አጋንንት ገጣጥሟቸው አሉ ማለት ነው። ስለዚህ እነሱ ባለተልኮች ብለናል እኛ ባለተልኮች ጨርስና እዚህ እናወራለን። አሁን ይኸውላችሁ እነኚህ መጽሐፍቶች የእግዚአብሔር ቃል ማለት ይሄ መጽሐፍ በቅጡ የተብራራባቸው ናቸው ብለን ነው የምንቀበል። እነኚህን ማለት ነው የእግዚአብሔር ቃል የተብራራባቸው ልክ አንድ የቃለ ሕይወት ወይም የሙሉ ወንጌል የራሷን ዶክትሪን እንደምትመሰርተው ወይም ደግሞ እንደምታስተምረው ያንንም በጽሁፍ እንደምታስቀምጥ ያንንም ደግሞ ከእግዚአብሔር ቃል የተማርኩት ይሄንን ነው ብላ እንደምታምንበት እንደምታስቀምጥ እንደዚህ ሁሉ እነኚህ መጽሐፍቶች የእግዚአብሔር ቃል በቅጡ የተብራሩባቸው መጽሐፍት ናቸው ብለን ምናምን ነው እንጂ ዋና መጽሐፍት አይደሉም። እንዴ እንደሱ ዋና መጽሐፍታችንማ ይሄ ነው እኮ እንዴ 66ቱ መጽሐፍትን ነው የእስትንፋሰ መለኮት ያለበት የእግዚአብሔር ቃል ብለን የምንቀበለው። ይሄ የእግዚአብሔር ቃል አይደለም። ፎርዛት ማተር ይሄ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል በቅጡ የተብራሩባቸው መጽሐፍት ናቸው። እንዴት አይነት ነገር ነው? እኔ የት እንደሚማሩ ሊገባኝ አይችልም። እኔ እስከማውቀው ድረስ ማለት ነው። እኔ አስተምራለሁ፣ ሁሉ ጊዜ ሳስተምር ነው የምውለው። ማስተምር እኔ ነኝ። ስለዚህ እነኚህን የእግዚአብሔር ቃል የተብራሩባቸው እንጂ ዋና መጽሐፍት አይደሉም። ይሄ ነው ዋና መጽሐፍ። ይሄ ነው የሚለየን ከሌሎችም። ይሄ ብቻ ማለት ነው እስትንፋሰ መለኮት ያለበት ባለስልጣን የሆነ ገዢ የሆነ ይሄ ብቻ ነው 66ቱ ቅዱሳት መጽሐፍት አለቀ። ከዚህ ውጭ ሌላ መጽሐፍትኛ አናውቅም። የምናውቀው ይሄ ቃል በእነዚህ ተብራርቷል። ሌላ ደግሞ እኔ ጋር አሁን የሌለ መጽሐፈ ስምምነት የሚባል አለ፣ በእሱ ተብራርቷል። ከዛ ውጭ ግን ይሄ እነኚህ ዋና አይደሉም ለማለት ነው። ቀጥል ኤርሚ። ኤርሚ እንድታወቅ የምፈልገው ማንም ኬት ማቆሚያ የላችሁም። እናውራ እንጂ አስገብታችሁ ታወራለህ፣ እንሰጥሃለን። ቆይ ያን ደጋ ማንም ኬት የሚምጣኛ የምናስተምረው ትምህርት በሁለት ይከፈላል። አንደኛ የክርስትና ትምህርት ይባላል፣ መሰረታዊ ክርስትና ትምህርት። ሁለተኛው ደግሞ የታድሶ ትምህርት ይባላል።
መሰረታዊ ትምህርት የምናስተምረው እነዚህን ሁሉ ርዕሶች በውስጡ የያዘውን እናስተምራቸዋለን። እዩት፣ ስለ መጽሐፍ ቅዱስ እናስተምራለን። ከዛ እንደዚህ ስለ መጽሐፍ ቅዱስ ከኦርቶዶክስም ከኢስላምም ከዋቂ ፈታም ከኤቲስትም ከየትም ይምጣ ሰውየው መጀመሪያ ስለ መጽሐፍ ቅዱስ ይማራል። እኛ ጋር ሲመጣ ከዛ ስለ እግዚአብሔር ይማራል። ስለ እግዚአብሔር ተምሮ ከዛ ሰውየው ስለ ፍጥረት ይማራል። ስለ ሰው ይማራል። ከዛ ስለ ሕግና ኃጢአት፣ ከዛ ስለ ድነት፣ ከዛ ስለ ክርስቶስ ነገረ ክርስቶስ፣ ደግሞም ስለ ነገረ መንፈስ ቅዱስ፣ ስለ ነገረ ቤተክርስቲያን እያለ ከዛ ስለ ቅዱሳት ምስጢራት ይማራል። ከዛ በኋላ አልፎም ደግሞ ስለ መጨረሻ ዘመን ይማራል። የመጨረሻ ዘመን ኤንድ ታይም ቲንግስ አጠቃላይ የመጨረሻ ዘመን ነገሮችን ይማራል። ይሄንን የሚማረው መሰረታዊ የክርስትና ትምህርትን መማር ይባላል። ቄሱም ይምጣ ሼኩም ይምጣ ከሀ ጀምሮ ነው እኛ ጋር እነዚህም ከ9 የማያንሱ ርዕሶች አንድ በአንድ የሚማረው። ለምን ሲባል ወደ ክርስትና መጥቷል። ሰውየው የቤተ ክርስቲያን አስተምሮ ማወቅ አለበት። እነዚህ ርዕሶች ሌላ ቦታ ተምሮ ስለሚመጣ ለምሳሌ ከሙሉ ወንጌል ወይም ከመሰረተ ክርስቶስ የሚመጣ ወንድም እነዚህን ነገሮች እናስተምራለን። እኛ ቅዱሳት ምስጢራትና የሉተራን አይደንቲቲ እናስተምራቸዋለን። ሉተራን አይደንቲቲ የምንላቸው ምንድን ነው? እነዚህ ከዚህ በፊት ይነሱ የነበረው የቤተ ክርስቲያን ውስጥ ያሉ ስርዓቶችን ጨምሮ ስለ ሊተርጂ አንዳንዴ በቂ መረጃ ሊኖራቸው ስለሚገባ ስለ ሊተርጂ፣ ስለ አልተርና እዛ ላይ የተቀመጡ ነገሮች እናስተምሯለን። እነዚህ ነገሮች የውስጥ ነገር ስለሆኑ ለቤተሰብ የምናስተምር ነው። ሰዎቹን ስለ ቅዱሳት ምስጢራት ስናስተምር ደግሞ ስለ ጥምቀትና ስለ ጌታ እራት እናስተምራቸዋለን። ከሙሉ ወንጌል የመጣ ሰው በ2 ሳምንት ትምህርቱን በአራት ቀን በአራት ኮርስ 4 ሰዓት ብቻ መጨረስ ይችላል እኛ ጋር። ከኦርቶዶክስ ከመጣ ግን ጳጳሱም ይምጣ፣ ከእስላም ይምጣ፣ ሼክ ይምጣ፣ ከኤቲስት ይምጣ፣ የታወቀ ፕሮፌሰር ይምጣ፣ ከስር ጀምሮ ነው የመሰረታዊ የክርስትና ትምህርት የምናስተምረው። ለምን ሲባል ከክርስቶስ ውጪ ናቸው ብለን ነው የምናምነው። ቀጥላው ነው ወንጌላዊ ቴንክ ዩ። አንተ ከእስልምና ሃይማኖት ከመስጊድ የወጣህ አገልጋይ ነህ። ወንጌላዊ አስተራይ ደግሞ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣ የቤተ ክህነት ሰው ነው። ስለዚህ እናንተ የቤተክርስቲያኒቱ አገልጋይ ስለሆናችሁ በቂ ነገር እናገኛለን ማለት ነው። የዛሬው መርሃ ግብር ላይ ነው ቀጥታ ማርቆስንና ቀሲስ ዲበኩሉ ነው ጥያቄ የምጠይቀው። ሁለቱም ሉተራዊ አንድ ጥያቄ ብቻ ቆይ ከምታወራ ከሆነ አወርዳለሁ። ማርቆስ ኦኬ። እኔ ነኝ አሁን ጥያቄ የምጠይቃችሁ። ርዕሱ የቤቱ ርዕስ ይሄ ነው። ይህን ጥያቄ ከመለሳችሁልኝ በኋላ አሁን ወንድሞች ባወሩት ላይ የምሰጡት አስተያየት ካለ ቀሲስ ዲበኩሉም በቲክቶክ ላይ ያሰማራቸው አሉ ነው ብለን የምንለው እኛ ሉተራውያንን ብለው የሚሉ አይዟችሁ 90% እኛ ከእናንተ ወገንን ፑሽ በርቱ። ፔንቴኮስታልን ጠርገን ነው ማጥፋት ያለብን። አዙዛር ስትሬት ላይ ያለ ብዙ ጊዜ ሲደነፋ ሲያወራን ይሰምቸዋለሁ። መልስ አልመለስንም፣ ግን አሁን ስለመጣ ከዚህ ከመጀመሪያው ጥያቄ እንጀምርና ከዛ ወደሚቀጥለው ላይ እንሄዳለን። ሀሳብ መስጠት ከፈለገ በሰፊ ሰዓት መስጠት ይችላል ማለት ነው። ሁሉም ማርቆስ ማይክን ክፈትና በአጭር ቃል ቅድም የጠየቅኩን ጥያቄ ለአንተ የጠየቅኩን ለቀሲስ ዲበኩሉም ጠይቃለሁ። አንተ ማርቆስ ሉተራዊ ስለሆንክ ማለት መካነ ኢየሱስ ስለሆንክ ማይክን ክፈተው ማርቆስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደ ሉተራውያን መካነ ኢየሱስ ቤተክርስቲያን አስተምሮት ድነዋል ብለህ ትላለህ ወይስ አልዳኑም ነው ብለህ የምታምነው አንተ? አንደኛ ቅድሙኑ መልሼያለሁ። መልስልኝ። ድጋሚ ጠይቁ ብያለሁ። በአጭሩ መልስልኝ። ድነዋል ወይስ አልዳኑም? እኔ ድጋሚ መመለስ አልፈልግም፣ ምክንያቱም ድነዋል ብያለሁ። በቃ ድነዋል እኮ ማለት እኮ መለስከው ማለት ነው። ድነዋል ብለሃል። ድነዋል ብላ የምትለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ናት ወይስ አንተ ነህ እያልክ ያለው? አፍጥ ነው። መጀመሪያም ብያለሁ፣ ድጋሚ የቅድሙን ወንድሞቼን ሊጠይቅ እኔን የሚሉት ያደረኩ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን ናቸው እዚህ ጋር ያሉት የሙሉ ጊዜ አገልጋዮች። እነሱ ፊት ተናገር። አንተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሆነህ ኦርቶዶክስ ተዋሕዶ ቤተክርስቲያን አወድናለች ብለሃል። ቅድም የጠየቅኩህን ነው የመለስክልኝና ድጋሚ የመለስከው። አሁን የምጠይቅህ ይሄ ትምህርት የቤተክርስቲያኒቱ ትምህርት ነው ወይስ የአንተ የግለሰባዊ ትምህርት ነው እያልኩ ያለሁት? እሺ የመካነ ኢየሱስ ትምህርት ነው ይላለሁ። እሺ ቴንክ ዩ። በኋላ ምንጩን ወንጌላውያኑ ይጠይቁሃል። ለቀሲስ ዲበኩሉ ልጠይቅና ይሄንን ጥያቄ ከዛ ቀሲስ ዲበኩሉ የሚለው ነገር ካለ ማለት ይችላል በሰፊው። ቀሲስ ዲበኩሉ እንኳን ደህና መጣህ።
እንግዲህ እኔ በክብር ስም ለመጥራት እንደው ስለ ሌሎች ካህናት ብዬ እንጂ አንተን ግን አቶ ዲበኩሉ ብዬ በጠራ ራሱ በወደድኩ ነበር። ለምን ይቅርታ እንደ ስንፍና መጠን ማለት ነው። ሰነፍን እንደ ስንፍናው መጠን መልስለትም ብሎ ስለሚል ብዙ ጊዜ ጸባጫሪነትን አንዴ በፖለቲካ ውስጥ አንዴ በሃይማኖት ውስጥ ገብተህ ስትዳክር ስላየው ነው። መብት ነው። እንደ ኢትዮጵያዊነት መናገር ይችላል። ፖለቲካ ላይ እንደ ሃይማኖት መናገር ይችላል። ካህን እንደመሆን መጠን ቄስ እንደመሆን መጠን ማለት ነው። ግን እኔ ለምን አላከበርከኝም ብለህ እንዳትለኝ። ኦኬ በሚከበር ደረጃ ላይ ሆነ ስላላገኘ እኔ አሁን ጥያቄ ለኦርቶዶክሳውያን ነው ብያልኩትኝ። ሉተራውያን ድነዋል ብላችሁ ታምናላችሁ? ኦርቶዶክሳውያን እንደ ካህንነትህ መልስልን። ሉተራውያን ቢመጡ እንደ ካህንነትህ ህብስቱን ጵርስፎራውን ታቆርባቸዋለህ ወይ? ይህን ሁለቱን ጥያቄ ነው ንገረን። ቴንኪው። ከዛ በኋላ ላይ ሀሳቡ ላይ በደንብ መስጠት ትችላለህ። ደህና ነህ ግን? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። ተረጋግተሃል ግን? በደንብ ተረጋጋ፣ ተንፍስ በደንብ እፎይ በደንብ። እያስተነፈስኩ ነው። ለጥንቁ ጥያቄ መልስልኝ። እሺ ቀለሜ። ይቅርታ ኤርሚያስ፣ የቀረህ ስድብ ካለ ጨርስ። ቆይ ቀለሜ ብለህ ካልክ የእናትን ምንድነው ፀጉር ሄደህ ቀለም መቀባት ትችላለህ። በስርዓት አክብረህ የምታወራ ከሆነ ታወራለህ። ካልሆነ እየተደማመጠን ሪስፔክት አድርገህ የምታወራ ከሆነ ቀስ ዲበኩሉ ብዬ ነው የማወራ። ደብተራው መተተኛው ዲበኩሉ ብዬ እንድጠራህ አታስገድደኝ። ኦኬ እኔ ስትከበር ተከበር። ስትከበር ተከበር። እሺ እንደ ካህን ማለት ነው። ጥያቄ ጠይቁ አይደለ? ኦኬ መታል። ጥያቄውን መልስ። ቤት ከፍቶ እንደማውራት አረባ አስገቡኝ ብለህ ስላልክ ስትርቅ አስገባው ማለት ነው። ቴንኪው። ሌሎች ኦርቶዶክሳውያን ካህናት በጣም ይቅርታ፣ ይህን ሰው በእንዲህ አይነት ልክ የማናግረው በመጽሐፈ ምሳሌ ላይ ሰነፍን እንደ ስንፍናው መልስለትም አትመልስለትም ብሎ በሚለው ቃል መልስለት ብሎ በሚለው ቃል ስለሚመጥነው ነው እንጂ አንድን ካህን እንደዚህ ብዬ ተናግሬ አላውቅም። ሌሎች ካህናት በጣም ይቅርታ። ኦኬ በጣም ይቅርታ። ስለዚህ ሰው በጣም ብዙ ጊዜ ታግሼ ነው እንደዚህ ለመናገር የተገደድኩት። ጥያቄው ላይ ትኩረት አድርግልኝ ቀሲስ ዲበኩሉ። እሺ አንደኛ ሌሎች ቄሶች ምንም እኔ እኮ ነኝ እዚህ የማንቀጠቅጣቸው እንጂ ሌላማ ቄስ እኮ የለም። ስለዚህ ተረጋግተህ በደንብ እናወራለን። እኔ መሳደቡን ምናምን ስለ ሰዎች ስለሚያውቁህ ደወሪ ችግር የለም። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ። መተተኛ ስለሆንክ ማለት ጥያቄው ላይ ትኩረት አድርግና እኮ ትኩረት አደርጋለሁ። ሚዩት አታርገኝ። እቤት መጥቼ እንደገና ሚዩት አድርገኝ። ጥያቄው ላይ አውራ እኮ ላወራ ነው እንዴ? ተረጋጋ እንጂ ተረጋጋ። አንተ ተደርሰው አይደል? ፋኖ ዲበኩሉ፣ ዘረኛው ዲበኩሉ፣ ጠንቋዩ ዲበኩሉ በላችሁ መጻፍ ትችላላችሁ። መገለጫው ስራው ስለሆነ ማለት ነው። እሺ እኔ ይህን ሰው በማናግርበት መጠን የሌሎች ኦርቶዶክሳውያን ካህናትን እንደዚህ አላናገርኩም። ችግር የለም። ጥያቄው ላይ ትኩረት አድርግ። መጀመሪያ ተረጋጋ። እኔ እኮ መልስልሃለሁ። መልስ፣ ሌላውን ተውና መልሳት አለ። ተረጋጋ። ተረጋጋቻለሁ። መልስ። ቴንኪው። አዎ የቀራችሁ ካለ ከታች ያሉት በርቱ። እኔ ስድብ አልፈራ ማለትም ትምህርት ላይ ስለሆነ ማወራ በትምህርት ወደ ገደለው ይግቡ። እንትኑ ሳይበራቦት እንግዲህ ሁላችሁም አታወሩ። ኦቨሩ ሳይበራቦት ወደ ገደለው ይግቡ። ቆይ ግድ የለም ኦቨር እንደ ቀለሜ ቁጭ ብዬ ሳይሰሩ መብላት ነው የሚሻለው ኦቨር መስራት። እኔ እኮ ካህንም ሰራተኛም ነኝ። ምን ቀጥቀልዳለ? ወደ ገደለው ይግቡ። ስለዚህ እኔ ነኝ ያስወረድኩት። ይሄው ነው ሰውየው ማለት ነው። እንደዚህ አይነት ነው። ዋናው ቢገባ እኮ እንዲህ አያወራም። መጀመሪያ ለምን አያወራም? ካወራ እዚህ ቲክቶክ ላይ ያፈራቸው ሉተራውያንን ብለው የሚሉ ወፍ ዘራሽ ባጃጅ የማይሞሉ ሰዎች አሉ። እነሱን ሊያስቀይም ነው። ለምን ቀጥታ አያወራም? አይ እሱ አይደለም ዋናው ዓላማ። እኔ ደፍሬ ገባው የሚለው ነው። በቃ አለቀ። ለምን ቀጥታ ከገቡ ደግሞ ቀሲስ ዲበኩሉ ማውራት ነው ያለቡት። ራይት በቃ ከገቡ ጥያቄዎትን ይጠየቃሉ። ወጡ እንጂ እኔ ኮሜንት አጠፋለታለሁ። ጥያቄው ላይ ያተኩሩ ልላቸው ነበር። ምንድነው ዋናው ዓላማቸው? እዚህ ላይ እንደምናውቃቸው እንደ ሁሉም ገባው ቤቱ ድረስ ሄድኩኝ። ይሄ ፖለቲካን የተፈለገው አለቀ። ከፈለጉ ኮሜንት ይዘጋሉታል ልላቸው ነበር። ወርደዋል። ይሄ ከእርሱ አይጠበቅም። አንደኛ አብይ ጾም ላይ ኖት፣ የቤተ ክርስቲያኗ ካህን ኖት። እንደዚህ ማድረግ አይጠበቅቦት። ያው አስገቡኝ ብሏል። ገብቷል። በቃ እኔ ኮሜንት አጠፋላቸዋለሁ። መልሱ ላይ ከኔ ጋር አንተ ስላለ ጠይቂው።
ቀሲስ አንዴ ቆይ፣ ወደ መልሱ ይግቡን። ኮሜንት አጠፋለታለሁ። ወደ መልሱ ገባለሁ። እኔ እኮ የገባሁት መመለስ ስለምችል ሙሉ ሰው ስለሆን ስድብ ስለማልፈራ ነው እንጂ እኔ በራሴ የምተማመን አድራሻ ያለኝ የቤተ ክርስቲያን ልጅ ነኝ። ሳልማር ተምሬያለሁ። ምር ሰው አይደለም። ለማንኛውም ልግባ። እሺ፣ ከሪሱ ጋር በተያያዘ ነው ያነሳችሁት። አንደኛ ሉተራንና ጴንጤቆስጣን የሰማይና የምድር ያህል ርቀት ያላችሁ ትምህርቱን እዚህ ጋር እያወጣሁ አልጠየቅኩም። እንደዛ ብዬ ረጋጋ መጽሐፉን ላወጣልህ ነው ጌታ። አልጠየቅኩም እንደዛ ብዬ። ጥያቄው እንደዛ አይደለም። ጥያቄው እንደዛ አይልም። የተማርክ ሰው አለመሆንን የሚያሳውቀው የጻፍኩትን ጥያቄ እንኳን ማንበብ አልቻልክም ማለት ነው። ምንድን የሚለው ጥያቄው ሉተራውያንና ፔንቴኮስታል የተለያዩ ናቸው ነው ብሎ የሚለው ወይስ ጥያቄ ለኦርቶዶክሳውያን ሉተራውያን ወገኖቻችን ድነዋል ብሎ የሚል ጽሁፍን እንኳን ተምሬያለሁ በቤተክርስቲያኒቱ ብለህ የምትለው ሰውዬ የተጻፈን እንኳን ማንበብ አልችልም ማለት ነው። የጻፈ ማንበብ እንችል ከሆነ ጥያቄው ላይ ትኩረት አድርገህ መልስልኝ። ታንኪዩ። ኧረ እኔ ከ7ኛ ክፍል አልፌ ስንት የለም 7 ቦታ ስቆራርጥህ እያየው ማለት ነው። መልስልኝ። አዳምጥ። አትናደር እባክህ። በ7ኛ ክፍል ተማሪ እየታረምክ ነው። መልሰው ጥያቄው ውሃም ጠጣ። ሪላክስ። ቀሲስ ምንድን ነው መሰሉት እርሶ የሚሄዱበትን መንገድ አይደለም። ኖ እኔ አሁን በመሀል እየገባው ያለሁት እርሶ የሚሄዱበትን መንገድ ቀሲስ መሄድ ቀላል ነው፣ እኛም ይገባናል። በቃ ጠየቁት፣ ጥያቄውን ይመልሱ። ከዛ እርሶም ጥያቄ ካሉት ጠይቁ። እናንተ እኮ ስመልስ አትግቡብኝ። የኔ ጥያቄ አይደለም ካሉት ወይ እርሶ ጥያቄውን በትክክል ካልሰሙ እሺ ጥያቄውን አጥራልኝ ወይ ድገምልኝ ነው እንጂ አሁን እርሶ የሚናገሩት ትርፍ ቃል አስፈላጊ አይደለም። ልመልስ ነው፣ ችግር የለውም። አንደኛ ስለ ሉተራን እና በተነሳው ሬስ ላይ ነው የማወራ። በተነሳው ሬስ ላይ መጀመሪያ ሪፍሌክት አድርጌ ወደ ጥያቄው ገባለሁ ማለት ነው። አርቲኩሌት አድርጌ ጥያቄው ላይ ነው። ከዛ ሪፍሌክቱን በኋላ ላይ ትሰጣለህ ብያለሁ ሀሳቡን። ጥያቄው ልክ ለማርቆስ የጠየቁትን ጥያቄ ማርቆስ መለሰልን። ልክ እሱ እንደመለሰው ኦርቶዶክሳውያን ድነዋል ወይ ብዬ ስለው አዎ ድነዋል አለ። ሉተራዊ ነኝ ብሎ ያለው መካነ ኢየሱስ ነኝ ብሎ ያለው ማርቆስ ማለት ነው። አንተ ደግሞ ከኦርቶዶክስ ቤተክርስቲያን ቄስ ስለሆንክ ጥያቄ ለኦርቶዶክሳውያን ብዬ ሉተራውያን ወገኖቻችን ድነዋል ምን ይላል? ቀሲስ በኩሉ የኦርቶዶክስ ቤተክርስቲያን ካህን የሆነው ቀጥታ ይሄን ነው። ይሄን ልመልስልህ ነው። አሁን ረጋ ብለህ አዳምጥ። አየህ፣ ማዳመጥ አለብህ። ድነዋል የሚለው ከጴንጤዎች አንጻር የተሻለ ትምህርት አላቸው። መጽሐፋቸውን ልግለጥና ላሳይ። ድነዋል አልዳኑ እኮ ተረጋጋ። እንዴት ላሳይህ? በትልቁ አድርገኝና በትልቁ አድርገኝ። ተረጋጋ። መጽሐፈ ስምምነት ላወጣልህ ነው። በትልቁ አድርገኝ። ከኔ ጋር ነው የምታወራው። አሁን ተረጋግተህ ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለው ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ነው የምትሰጠው። ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስጣል 100 እጅ ዳኑ ናቸው። ቴንኪው። ስለዚህ የዘላለም ሕይወት አላቸው ማለት ነው ሉተራውያን። ከጴንጤው እኮ መጽሐፋቸውን ላሳይሃ። ከእናንተ የተሻሉ ናቸው። ከእናንተ የተሻሉ ናቸው እኮ አልሁህ እኮ። የተሻሉ መሆናቸው ነገርከኝ እኮ። መጽሐፋቸውን ላሳይሃ፣ በማስረጃ ላሳይህ። ታሳየናለህ። ውስጥ ያሉት በነገራችን ላይ ሉተራኑ እዚህ ጋር ያሉት ሲዋሹ የነበረው ነው። ላሳይህ ነው መጽሐፉ። ለምን ሚዩት እንዳደርግ ታስገድደኛለህ? ለምን ታደርገኛለህ? እድል ስጠኝ። ሰው እኮ ይታዘባል። እንዳላደርግ ከፈለክ አድምጠኝ። እንዳላደርግ ከፈለክ የጠየቁት ጥያቄ ከእናንተ የተሻለ ድነዋል አልከን። ኦኬ መለስክልኝ እኮ። ቀጥዬ የጠየቁት ጥያቄ መዳናቸው ከኛ የተሻለ ከሆነ የዘላለም ሕይወት አላቸው እያልከን ነው ሉተራውያን ወገኖች? እሺ በትልቁ አድርገኝና መጽሐፍ ስምምነት አውጥቼ ላሳይህ። በማስረጃ ነው የማወራህ። እንዳንተ ትልቁ ላይ አደርግሃለሁ።
እንዳንተ እኔ በትምህርት ነው የማወራው። ትልቁ ላይ አደርጋለሁ። ድነዋል ብለህ ስትለን ከኛ ከፔንቴኮስታሉ የተሻለ ድነዋል ብለህ ስትለን የዘላለም ሕይወት አላቸው እያልከን ነው ወይ? ወንጌላዊት መካነ ኢየሱስ ቤተክርስቲያን እኮ ላብራራልህ። ታብራራለህ። በመጀመሪያ መልስልኝ ባጭሩ። አዎ ወይ አይደለም በል። እያሳየሁ ነው የምመልስልህ። መጽሐፋቸውን እያሳየሁ በማስረጃ በማስረጃ ነው የማወራህ። እኔ በማስረጃ እኮ አወራኝ ነው ብዬምልህ። ልንገርህ። ቆይ አዳምጠኝ። አድምጠኝ አይደል? ጥያቄ ካላዳመጥከኝ ሰው ይታዘባል። ካሲስ ሊበኩሉ ልብ በል ግድ የለም ውስጥ እያረረ ፈንዲሻ ትስቃለች እንደሚባለው አይነት ነገር እኔ አይደለሁም ቤት የመጣሁት ጎተራ ያመጣኝ አይደለ? ራስን የገባው እኮ ታዲያ እኔ እኮ መሞገስ ስለምችል እኮ ነው የገባው። ላበላብ ከምትሆን ተረጋግተህ አዳምጠኝ። ይኸውልህ እኔ ነኝ ሚውት ያደረግኩህ። አየህ እንዲህ ስለማሰማ ይኸውልህ እኔ ጋር እኮ ስለማትመጣ እኮ ከሰማኝ እንድሰማ ከፈለግ ጥያቄ ጠየቅኩ። ድነዋል ወይ ብዬ ስልህ አዎ ድነዋል፣ ከፔንቴኮስታሉ የተለየ በተሻለ ድነዋል አልከኝ። ኦኬ ከዳኑ ዘንዳ የዘላለም ሕይወት አላቸው እያልከኝ ነው ወይ? ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራውያን? እሺ ልመልስልህ። አዎ በአጭሩ መልስልኝና ከዛ ማብራሪያ ላይ ትቀጥላለህ፣ እሰጥሃለሁ። የዘላለም ሕይወት አላቸው እያልከኝ ነው? እሺ አዳምጠኝ። ከ47,000 ዲኖሚኔሽን በእጅጉ የተሻሉ ናቸው ከእናንተ። የዘላለም ሕይወት አላቸው እያልከኝ ነው? ጥያቄና መልስ በሙሉ በቃ በሙሉ ከእናንተ በሙሉ የዘላለም ሕይወት አላቸው እያልከኝ ነው ወይ? ላሳይህ መጽሐፋቸውን። የዘላለም ሕይወት አላቸው እያልከኝ ነው ወይ? ልብ በሉ ምን ያህል እንደማይሰማ ልብ በሉ። ልንገርህ፣ የዘላለም ሕይወት አላቸው እያልከኝ ነው ወይ? ጥያቄ ይሄ ነው። አዳምጠኛ እድል እየሰጠኝ ቤት ድረስ መጥቼ ቤት ድረስ እኮ ነው የመጣሁት። በቤት ሬስፔክት አድርግኝ። ሰው ኖር ነው እንዴ? በሀገራችን እንኳ ሰው እኮ እንግዳ ይከበራል። የጠየቁ ጥያቄ ላይ ትኩረት አድርግና መልስ። እሺ በማሆይ ሞት ይዣለሁ። አሁን ያወራበት አንዴ ጨዋ የሆኑ እናት ባይሆን አሉ። በእውነት ኦርቶዶክሳዊት በጣም የተወደዱ እናት ሰድባ ይዘው የእሳቸውን ሳላገኛቸው አልመጣም። ኤርምዬ እና መልእክት ካለ ትልከኛለህ። አዳምጠኝ። አያችሁ የሚያወራውን ሰው አዳምጠኝ። ጥያቄ አወራም። ኤርሚ ሞዴሬተር እምቢ ብሎኛል። አስወርዳቸው አንዴ። አስወርዳቸው። ለምን ታስወርዱኛላችሁ? ሞዴሬተር እምቢ ብሎኝ ነው። ምንድን ነው የተፈለገው? ገባሁኝ። ይኸውልህ ወንጌላዊ ሁላችንም ማይክ ከከፈትን እሳቸው ገብተው ሁላችንም ማይክ ካነሳን ገባው አንጫጫዋቸው ነው። በቃ አለቀ። ያ ነው ዓላማው። አሁን የተፈለገው በቃ አሁን ጭራሽ ወደ ፐርሰናል ወደ እናቱ ምናምን ገቡ። ስለዚህ በቃ አያስፈልግም። የሚጠየቁትን እያልመለሱ እንደሆነ ከታች ያለው ስለማላውቀው ሰው አልናገርም። ግን አንድ ነገር ብቻ ማለት የምፈልገው በየቦታው እሱ አጀንዳ ነው መፍጠር የሚፈልገው አይደለም ሰውየው። እንደዛ አይነት ሰው ይመስለኛል። ለዚህ ነው በተለያየ አጀንዳ ከርዕሱ ሰው ማውጣት ነው። እኛ ርዕሱ ላይ እናትኩርና ኦርቶዶክስ ጥያቄ ለኦርቶዶክሳውያን ነው እንጂ ለእኛ ለሉተራውያን ብታቀርብና ኦርቶዶክሳውያን ድነዋል ብትለን እንዴት ነው ድነዋል የምንለው? ሰው መዳኑ ራሱ ምንድን ነው? ሰው እኮ ለመዳን ሁለት ግዴታ ነገሮች አሉ። አንደኛ ፊት ለፊት በክርስቶስ ማመኑን በአፉ መመስከር አለበት፣ በልቡ አምኖ በአፉ መመስከር አለበት። ሁለተኛ ለዛ ህይወት የሚሆነው ወንጌላ ጊዜው እንዳንወስድ ትቀጥለዋለህ በኋላ። ማርቆስ ያው ከላይ ያለው ኦርቶዶክሳውያን ድነዋል ብለዋል። የሾኔ ወንጌላዊት መካነ ኢየሱስ ቤተክርስቲያን አባል ነኝ ብለዋል። አንተና ደግሞ ወንጌላዊ አስተራይ ቅድም አልዳኑም፣ ስላልዳኑ ሲመጡ ድነት እናስተምራቸዋለን ብላቸዋል። ማርቆስ ነው ትምህርት ከዜሮ ወንጌላዊ ንገረው። ማርቆስ ነው። እሺ ወንጌላዊ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። በእርግጥ እኛ እንደዚህ ማናወራንን፣ ግን ለመጀመሪያ ቀን እንደዚህ አወራውኝ። ይሁን ያም ሆነ ይህ ግን የኛ ዋና ዓላማ ወንጌልን ለሰው ልጆች መመስከርና ሰዎች ወንጌልን እንዲያውቁ ማድረግ ነው የኛ ታርጌት ፖይንታችን። ሰዎችን አንደርማይንድ ለማድረግ ያ አይደለም የኛ ፖይንት። እኔን ሚዩት ያደረግኩህ አንተው አይደለ እንዴ? በየኦርቶዶክሳውያኑ ቤት እየገባህ ለእናንተ ወንጌል አንሰብክም ድናችኋል እያልክ አረፋ ስደፍቅ የምትውለው አሁን እዚህ መጥተህ ወንጌላዊ ጋር አትለሳለስ። ማርቆስ ታቀኛለህ። ኦኬ አሁን መጥተህ እኛ እንደዚህ የምናወራ አልነበርንም እያልክ ቃላት አታስውር። አንተው አይደለ እንዴ በኦርቶዶክሳውያኑ ቤት ሄደህ ተጥደውለህ ከነዲ በኩሉ ጋር ቁጭ ብለህ የኢትዮጵያ ወንጌላዊት መካነ ኢየሱስን ከሌሎች ወንጌላውያን ቤተክርስቲያናት ለመለየት ቤተክርስቲያኒቱ የማትለውን ሁሉ ስትል የነበርክ አንተ አይደለ እንዴ? አሁን ቀጥታ ቀደም ኦርቶዶክሳውያኑ ድነዋል ብላ ደግሞ የምታስተምረው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነች ብላል።
ከወንጌላዊ አብዱሰላም ጋር ከወንጌላዊ አስተራይ ጋር ታወራለህ። ሁለቱም የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን የሙሉ ጊዜ አገልጋይ ወንጌላውያን ናቸው። አውራቸው ርዕሱ ላይ አውራ አንድ ጥያቄ ብቻ ልጠይቅህ። አንተን ነው የሚጠይቀኝ። ቆይ አንዴ ያመነ የተጠመቀ ይድናል ነው አይደል? የትኛው መካነ ኢየሱስ ነው ያመነ የተጠመቀ ይድናል ብላ መዘጋው? አንተ አይደለም የምትጠይቀው። ለምንድን ነው ማርቆስ? እኔ ነኝ ያረኩ። አንተ አይደለም የምትጠይቀው። ወንጌላዊ አብዱሰላም የማርቆስን ቅድም የጠየቁት ለቀሲስ ዲበኩል የጠየቁት ጥያቄ አንዴ ልጠይቅህ። ወንጌላዊ ከይቅርታ ጋር የኦርቶዶክስ እምነት ተከታዮች ድነዋል ወይስ አልዳኑ? ከዳኑ ለምን እንመሰክርላቸዋለን? አልዳኑም። ወንጌላዊ አስተራይ የኢትዮጵያ ወንጌል ኦርቶዶክስ ተዋሕዶ ቤተክርስቲያን ድነዋል ወይስ አልዳኑ? እንደ መካነ ኢየሱስ ቤተክርስቲያን አገልጋይነታችሁ እንግዲህ እኛ በጉባኤ ራሱ ጌታን የምትቀበሉ ሰዎች ብለን ጥሪ እናቀርባለን። አምልኳችንን ከጨረስን በኋላ እሁድም ቢሆን የትኛውም ሰዓት በዛ ሰዓት ጌታን የሚቀበሉ ሰዎች ኦልሬዲ ወይ ኦርቶዶክሳውያን ናቸው ወይ ደግሞ ሙስሊሞች ናቸው። አሊያ ግን በዚህ መንገድ ነው እኛ የምንቀበላቸው። ስንቀበላቸውም አጋንንት ከነሱ ላይ መተን ነፃ አውጥተን የእግዚአብሔርን ክብር በእነሱ ላይ አውጀን ድነታቸውን የዳኑበትን መዳን ረጅም ሰዓታት ለረጅም ቀናት ማለት ነው እናስተምራቸዋለን። ይሄ ማለት በቅድመ እምነት ማጽኛ በእምነት ማጽኛ አድርገን እናስተምራቸዋለን። ስለዚህ በዛን ሰዓት ጌታን የሚቀበሉ ሰዎችን እናስተምራለን። አልዳኑም፣ በፍጹም አልዳኑም። እንዲህ አይነት ትምህርት የመካነ ኢየሱስ የላትም፣ ፈጽሞም ሊኖራትም አይችልም። ካላት እኔ ለምን እዚህ መከራ ያለው? እኔ አንድ ጥያቄ ልጠይቃችሁ። ማርቆስ አትቸኩል። ሁለታችሁም ወንጌላውያን እንደመሆናችሁ መጠን በወንጌላዊ ቢሮ ውስጥ በመካነ ኢየሱስ ቤተክርስቲያን ታገለግላላችሁ። ሁለታችሁም ለኦርቶዶክሱም፣ ለእስላሙም፣ ለካቶሊኩም፣ ለሰው ዘር እንደ ወንጌል ሰባኪነታችሁ ሰዎችን ስታገኙ ኦርቶዶክሳውያን ናቸው ይሄ ወንጌል አያስፈልገውም ብላችሁ ትተዋላችሁ ወይስ ወንጌል ትመሰክራላችሁ? ሁለታችሁም አሁን መሰክራለሁ ወይ አንመሰክርም? ወንጌላዊ አብዱሰላም ለሼኩም ለቄሱም እኩል ነው የምመሰክረው። ወንጌላዊ አስተራይ አሁን የማስተምረው አንድ መርጌታ እንደውም አለኝ ጌታን ተቀብሎ እንትን እያለ ያለ ያው። ስለዚህ ለሁሉም ነው ወንጌል የምንሰብከው። ቴንክ ዩ። አሁን ወንጌላዊ አብዱሰላም አውራው ማርቆስን ድነዋል። የቤተክርስቲያኒቱ ትምህርት ነው መካነ ኢየሱስ ኦርቶዶክስ ድናለች ብላ ነው የምትለው ብለዋል። እናንተ ደግሞ ስላልዳኑ ወንጌል ሰብከናቸው ያው እያስተማርኩት ያለውት ሰው አለ እያላችሁ ነው። አውራው ወንጌላዊ። እሺ አንዴ ሊጠይቃችሁ ሁለታችሁንም። አንተ እኮ ለመጠየቅ አሁን አንተ አይደለም የምትጠይቀው። አንተ በኋላ ትጠይቃለህ። እናንተ የገባችሁበት ዓላማ ምን ነበረ መጀመሪያ? ቆይ አንዴ አብዱሰላም ማርቆስ ያስገባሁህ ቅድም ጀምረህ ገብተህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እማትለውን ብለህ ከሄድ ኦፊስ ጀምሮ ተነቃንቀውላል። እዚህ ቴክስት ሁሉ እየተደረገ ነው። እኛ ደግሞ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን አደባባይ ልታዋርድ ከወጣችሁ ሰዎች መካከል አንደኛው አንተ ነህ። ወፍ ዘራሽ ለምን አታስወሩኝ? ምሻ አድመጤ ታወራለህ። አሁን አንተ ድነዋል ብለህ የምትለውን የቤተክርስቲያኒቱ ትምህርት ነው ብለሃል። ወንጌላዊት መካነ ኢየሱስ ቤተክርስቲያን ኦርቶዶክሳውያን እንደዳኑ በትምህርቷ አስፍራለች ብለህናል ቅድም። ወንጌላውያኑ ሊጠይቁ ነው። ከዛ አንተ ደግሞ ትጠይቃቸዋለህ። አብዱሰላም ቀጥል። እኔ ነኝ የሚጠይቀው። ዋና ዓላማ አላቸው። አንተ አይደለም የሚጠይቀው። አንተ ማነህ ማርቆስ? እስቲ አስረዳን ስለአንተ። እኛ ራሳችንን አብራራን ቅድም፣ አንተ ራስን አብራራ። ወገኖቻችን እንዴት ነው እየሆነን ያለን ነው? በሰላም ብናወራ ምን ችግር አለ? ማነህ አንተ? ስለ ራስህ ንገረን። እኛ ተልኮ ካለስ ባለተልኮቹ ከሆንክስ በምን እናውቃለን? ባለተልኮ አሉ እዚህ ላይ አሁን የወረደ ሽማግሌ ልጆች። አንተና ወንድም የመጣችሁበት ዓላማ ነበረ። እኔም የተጠራሁበት ዓላማ። አንዴ ዝም በልና ስማኝ፣ አንዴ ስማኝ። እኔ ስለ እኔ ፐርሰናል ላይፍ ሊያወራ አይደለም የገባሁት። ለምን መሰላ? ባለተልኮ ሊያወራ አይደለም፣ ወንጌልን ሊመሰክር ነው የገባሁት። ወንጌል ለመመስከር የቤተ ክርስቲያን ማን እንደሆንክ ማወቅ አለብን። ምክንያቱም ከማን ነው የምንሰማው? ይሄን ለመጠየቅ ነው ኤርሚያስ ያስገባው። እኔ አንተ ማወቅ አለብኝ ከአንተ ጋር ለማውራት። ምክንያቱም ኬነ ምንድነው እንደዛ ከሆነ በቃ ማለት ይሄ ነው ማለት ነው። ምክንያቱም እኔ እናንተ የገባችሁበት ዓላማ አለ። እናንተ የገባችሁት ቅድም የጠቀሳችሁትን መጽሐፍት ልታሳዩ ነው የገባችሁት። የተደወለውም ለዚህ ነው። ስለዚህ
እኔ የሚጠይቃችሁ ሁለት ጥያቄ አለኝ። እናንተ አሁን ያነበባችሁትን መጽሐፍት የያዛችሁትን መጽሐፍት መካነ ኢየሱስ ለሚመኗ ወይም አዲስ ለሚመጡ ሰዎች ከወንጌል አማኞችም ለሚመጡት ይሄ ደግሞም ከኦርቶዶክስም ለሚመጡት ይህም ለእኛም ሚመን ይሄን መጽሐፍ ታስተምራለች ወይ አታስተምርም? ያሳየሁን ታስተምራለች። ምዕመን ሁሉ በግሉ ራሱን ሊኖረው ይገባል ብለን እናምናለን። የእኛ ምዕመን ከሆነ ከውጭ የሚመጡትንም እናስተምራለን። ጥሩ። እኔም ያልኩት እኛ መጽሐፍ ቅዱስ ብቻ ስንል እነዚህን መጽሐፍቶች የአባቶች ትምህርት ነው ብለን እንቀበላለን ነው ያልኩት። የአባቶች ትምህርት ብለንማ መቀበል መች ተጠየቀ? እኔ መጽሐፍ ቅዱስ ነው የምንቀበለው ነው ያልኩት። እንደ መጽሐፍ ቅዱስ ሳይሆን እንደ መጽሐፍ ቅዱስ ሳይሆን የእኛ መጽሐፍ ቅዱስ ብቻ ስንል የአባቶች ትምህርት የሉተርም ትምህርት ስላለ እነዚህን እንቀበላለን። እንደዛ ነው እንጂ መጽሐፍ ቅዱስ ብቻ ስንል እንደናንተ አይደለንም። እናንተ መጽሐፍ ቅዱስ ብቻ ስትሉና እኛ መጽሐፍ ቅዱስ ብቻ ስንል ይለያል። እኛ መጽሐፍ ቅዱስ ብቻ እነሱም እኮ መጽሐፍ ቅዱስ ብቻ ስንል ተመሳሳይ ነው። ማርቆስ አንዴ ስማኝ። እኛ የአባቶችን ትምህርት አሁን የያዝካቸውን መጽሐፍ በሚመናን አንዳንዴ ይሁዲውት ከእንትኑ ይነበባል። አንዴ ስማኝ። መሰረተ ክርስቶስ ከሄድክ የደህንነት ማስተማሪያ መጽሐፎች የላቸውም? የሃይማኖታቸው እኔ ሄጄ አላውቅም፣ ስላለ አላውቅም። ስለ ሉትራን ነው እያወራሁ። እሺ ስማ፣ እየሰማን እኛ ነው። የትኛውም ቤተክርስቲያን ስትሄድ የራሳቸው የሃይማኖት መግለጫ ወይም ይሄ አርቲክል ኦፍ ፌዝ ወይም ደግሞ ምንድነው የእምነት አቋምን የሚያዙበት የራሳቸው አርቲክሎች ይኖራቸዋል። አልፎም ደግሞ የደህንነትና የደቀ ማስተማሪያ መጽሐፎች ይኖራቸዋል። እነዚህ የእምነት አቋማቸው መገለጫ ጽሁፎች ናቸው። እኛ ለምሳሌ መጽሐፎቻችን ካየነው ለምሳሌ ኮንኮርዱም ማነው ኦግስቦርግ ኮንፌሽንም ካቴኪዝም ሁለቱም እስማልካልድ አርቲክልም ሁሉም የኛ የውስጥ የዳነ ሰው ወይም የቤተ ክርስቲያን ሰዎች መጽሐፍት እንጂ እንደ መጽሐፍ ቅዱስ አይደሉም። ለኛ አይደለም። እኔ መጽሐፍ ቅዱስ ነው አላልኩም። እኔ መጽሐፍ ቅዱስ ሳይሆን ስማኛ እኔ ያወራው ተዋ እንዴ ጠብቃ። ሌሎቹም ጋር ስትሄዱ እኮ እንደዚሁ የራሳቸው እኮ ማስተማሪያ መጽሐፍ አላቸው። ለምሳሌ ሚኬስ የሌላት ይመስላል፣ ቃለ ሕይወት የሌላት ይመስላል። አትሳሳት። ሂድና የሃይማኖታቸው መገለጫ የሆኑ ማስተማሪያ ጽሁፎች እንዳላቸውና እንደሌላቸው ጠይቅ። እኔ ራሴ ልክላለሁ። የትኛውን ልላክ? የሙሉ ወንጌል፣ የመሰረተ ክርስቶስ፣ የቃለ ሕይወት የቱን ልላክ? ማስተማሪያ መጽሐፎቻቸው አንዴ ልንገርህ። የኛ በጣም የሚለየው አንግል አለ። በጣም የሚለየው አንግል ምንድን ነው? እነዚህን አንተ የያዝካቸውን ወንጌላዊ ኤርሚ ጠየቀውን ጥያቄ አውቆ እንትን እያደረገ ነው። ሽፍት ለምንድን ነው ሚዩት የምታደርጉኝ? እያደረገ ነው። ጥያቄው ለብቻ እንትን ይበልና ለምንድን ነው ሚዩት የምታደርጉኝ? ምን አጠፋው? ጥያቄው ላይ ብቻ ምን ያላጠፋ አለ? ቅድም ኧረ እባክህ ቆይ አንዴ ሚልህን ስማና ከዛ በኋላ ከተሳሳትኩኝ ይታረማሉ። ምን ችግር አለ? መታረም እኮ ችግር የለውም። ምን እኔም እንደናንተ የሚያምን እናንተም እንደኔ የምታምኑ ልዩነት የለንም። ግን ልንገርህ እኛ ከነሱ ምን ይለየው? እነዚህ አንተ የያዝካቸው መጽሐፍ ይሁድ የሚነበቡ አሉ። ይሁድ በሚመን ፊት ላይ የሚነበቡ አሉ። የሃይማኖት መግለጫን እነዚህን እንለብነው በጉባኤ ፊት ለምሳሌ ምንድነው የሚነበብ ያለው? የሃይማኖት መግለጫ ለምሳሌ ቄሱ የሃይማኖት መግለጫ አያውቃትም። ኤርሚ አያውቃትም። ዝም በሉ። ኧረ እባክህ ቋንቋ ለመረዳት ያስቸግራል። በዛ ላይ ደግሞ መቆሚያ የለህም። አራት ነጥብ እያደረግህ አውራ። ቋንቋን በራሱ አራት ነጥብ ላድርግ። አራት ነጥብ ላድርግ። ቆይ አንድ አራት ነጥብ ላድርግ። የት ማህበር ምን አለ? ባይዞ ተደግፋችሁ አስተሪዮ አንተ የት ማህበር ምን አለ? ማሽቃበጥ ከፈለክ ማሽቃበጥ የምናውቀው ነገር የለም። ስለምታወራው ነገር እሺ፣ አንተ አብድል አንተ ያስከውን መጽሐፍት እንደ ከመጽሐፍ ቅዱስ የወጡ ናቸው ብላ ታስተምራለች ወይስ? አዎ ታስተምራለች ብላ ያላልክም? ቅድም ካንተ በፊት አብራራው እኮ እሱን በደንብ አድርጌ። በቃ ስለዚህ እኔም ያልኩት እነዚህን መጽሐፍት
ከመጽሐፍ ቅዱስ የወጣ ነው ብላ ለሚመኗም ሆነ ለአዲስ ሰው ከወንጌል አማኞች የሚምጡ ይሄን መጽሐፍ ታስተምራለች ነው እያልኩ አለሁት። እኔ ይሄን አታስተምርም ካላችሁ ንገሩ። ማርቆስ እኮ አድመጣል። ይሄ መጽሐፍ የማስተማሪያ መጽሐፍ ነው እንጂ መጽሐፍ ቅዱስ አይደለም። እንዲህ አይነት መጽሐፍ በተለያየ መልክ ሙሉ ወንጌል የራሱ አላት፣ መካነ ኢየሱስ የራሱ አላት፣ ቃለ ሕይወት የራሱ አላት፣ መሰረተ ክርስቶስም ገነትም ቸርች ጉባኤ እግዚአብሔር ዋቴቨር የየራሳቸው አለ። እነዚህ መጽሐፍቶች ግን ከመጽሐፍ ቅዱስ የተውጣጣ ትምህርት፣ የማስተማሪያ የደህንነት ትምህርት፣ የክትትል ትምህርት፣ የደቀ መዝሙር ትምህርት፣ የሃይማኖት ማስኛ ተብሎ በእናንተ ጋር እንደሚባለው እንዲህ አይነት መጽሐፍት ነው እንጂ ከመጽሐፍ ቅዱስ ውጭ የወጣ ሌላ ትምህርት ነው ስትለኝ አልነበረው? ይቀደም አላልኩም። እኔ እንደዚህ የአባቶች ትምህርት ነው ያልኩት። የሉተር ትምህርት ከመጽሐፍ ቅዱስ የወጣ ነው፣ ከመጽሐፍ ቅዱስ ያልወጣ ነው ብዬ ስልህ ከመጽሐፍ ቅዱስ ውጭ እኛ ሶላ ስክሪፕቹራ ብለን ስንል አልከን። ወንጌላዊት መካነ ኢየሱስ ቤተክርስቲያን ሶላ ስክሪፕቹራ ብላ ስትል እናንተ ፔንቴኮስታሎች እንደምትሉት አይደለም አልክ እኮ እዚህ አደባባይ ላይ። ቅጥፈት ማለት ነው፣ ውሸት ማለት ነው። ስለዚህ ሰሙልህ መጡ ወንጌላውያኑ ማለት ነው። ግማሾቹን አብዱሰላም ጋር ደውዬ አስተራዬ ጋር እንደውም አልመጣልኝም። እኔ የመካነ ኢየሱስ ቤተክርስቲያን ወንጌላዊ አልመሰለኝም። ወንጌላዊ መሆኑን አውቃለሁ፣ ግን የመካነ ኢየሱስ መሆኑን አላወኩም ነበር። እሺ ለተጠየቀው ጥያቄ አሁን ቀጥታ መልስ አልመለስክም። ቅድም ወንድምነት ያስቆመ ማለት ነው። ቤካ ኦርቶዶክሳውያኑ ድነዋል ብለሃል። አስተራዬ ጠይቀው የቤተክርስቲያኒቱ የመካነ ኢየሱስ ቤተክርስቲያን ትምህርት ነው ብለዋል። ታዲያ እናንተ ቅድም ካላችሁት ጋር እኮ ማርቆስ የሚናገረው እኮ ተለያየ። አስተራዬ ወንጌላዊ አልተለያየም። እኔ አስረዳለሁ። አንድ እንደሚሆን እኔ አስረዳለሁ። መጀመሪያ ለመወያየት እኔ ራሱ የት ነበርክ? ማህበረ ምዕመናን ወይ አባ ማህበረ ምዕመናኑን እሱ ይንገር። ኤርሚያስ ይሄ መንገር አይጠበቅብኝም። ለመጣ ሁሉ የመናገር ግዴታ የለብኝም። ገባኝ። ችግር የለውም። ማህበረ ምዕመናንን ንገረኝና ከዛ በኋላ እንቀጥላለን። ምንም ችግር የለውም። ለመጣ ህዝብ ሁሉ እኔ የመናገር ግዴታ የለብኝም። በትምህርቱ ላይ እናውራ፣ በተሰጠው ርዕስ ላይ እናውራ። አንድ የኢትዮጵያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋይ የሆኑ ወንጌላዊ አስተራይና ወንጌላዊ አብዱሰላም ናቸው እየጠየቁት ያሉት። ልብ በሉ። የመካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋዮች የሆኑ ቤተክርስቲያኒቱ ወንጌላዊ ብላ ኦርዴንድ ያደረገቻቸው አገልጋዮች ናቸው የሚጠይቁት። ለምን? ሉተራዊ ነኝ ብሎ ስላለ። የትኛው ማህበረ ምዕመናን ለመጣ ሰውዬ ይቅርታሉ ወንድሞቼ፣ ቋንቋ ሊሆን ይችላል። የማስረዳት ግዴታ የለብኝም። ታዲያ የማስረዳት ግዴታማ ይኖርብሃል እንጂ። ኤርሚያስን ስትጠይቁ በወንጌላውያን አማኞች ታሪክ ውስጥ እኔ ተምሬ የተጠመቅኩት ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ነው። ሂድ ታሪኬን ይነግረዋል። ይህንን ተጠየቅኩም አልተጠየቅኩም የማሳወቅ ግዴታዬ ነው። የ27ኛ ዙር የደቀ መዝሙር ተማሪና ተጠማቂ ነኝ። ማንም ቢጠይቀኝ 18 ጊዜ አትጠይቁኝ ብዬ አልልም። ጥያቄ እስከሆነበት ድረስ መመለስ አለብኝ። አንተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አባል ነኝ ብለህ ስትል የትኛው ማህበረ ምዕመናን ነህ? የጠየቁ የራስ አገልጋዮች ናቸው፣ የኔም ወንድሞች ናቸው። ባይዘው መመለስ ግዴታ አለብህ እንጂ ኦርቶዶክስ ድነዋል ብለህ ቅድም ስትል የነበረ ወንጌላውያኑ ይኸው መጣው አልዳኑም። ስላልዳኑ ወንጌል እንሰብካቸዋለን አሉ። እኛችን መካነ ኢየሱስ ነው የምናውቀው። እዚህ ሰይጣን ገጣጥሞ ያስገባቸው ፎርጅድ የሆኑ ቲክቶክ ላይ የመጡ ሉተራውያንን ብለው የሚሉ ለነሱ ወንጌል መስበክ ብላስፌሚ ነው አሉ። ትዳራቸውና ህይወታቸው የፈረሰባቸው ባለተልኮቹ ትዳራቸውና ህይወታቸው የፈረሰባቸው ሰዎች መጥተው የክርስቶስን ቤተክርስቲያን ሊያፈርሱ ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከሌሎች አብያተ ክርስቲያናት ሊለዩ ሽብልቅ እየከተቱ ከእናንተ ከፔንቴኮስታሉ ከሙሉ ወንጌል ከቃለ ሕይወት ከመሰረተ ክርስቶስ ከገነት ቸርች ከህይወት ብርሃን ቸርች ኦርቶዶክስ ትቀርበናለች፣ ከእናንተ ጋር የጌታን ራት ከምንወስድ ኦርቶዶክሳውያን ጋር ብንሄድ አሉ። ለሁለቱም እነሱን ትቀርባቸዋለች፣ ለእነሱ ትቀርባለች፣ ለመካነ ኢየሱስ አትቀርብም። ግን ካህኑ ቅድም ምን አሉ? ሌላኛው ካህን ከዲ በኩል በፊት የመጡት እኛ አናቆርብም አሉ። አንድ የመካነ ኢየሱስ ቤተክርስቲያን አባል ኦርቶዶክስ